ሰላም ዛሬ ደግሞ በአዲስ ቶፒክ መጥቼላችኋለሁ። ዛሬ ማውራት የምፈልገው ስለ ሄልት ኢንሹራንስ ነው። ብዙዎቻችን ስራ ስንቀጠር ሄልት ኢንሹራንስ ወይም ደግሞ የጤና ኢንሹራንስ ሴሌክት እንድናደርግ እንጠየቃለን እና ሶስት አይነት ኢንሹራንስ ፕሮግራሞች አሉ ማለት ነው። ኤችኤምኦ፣ ፒፒኦ እና ኢፒኦ የሚባሉ ሶስቱም የተለያዩ ፓኬጅ ይዘው ይመጣሉ ማለት ነው። ናው ኤችኤምኦ ብዙ ጊዜ ቤዚክ ወይም ደግሞ ሎው ፕሪሚየም ከደሞዛችን የሚቆረጠው ዋጋ በጣም ዝቅተኛ ሲሆን ለጤናችን ቼክአፕ ይሄ ፕሪቨንቲቭ የምንላቸው ቼክአፖች ጋር ደግሞ ሄደን ልንታይ ስንፈልግ ሎው ኮስት እንከፍላለን ማለት ነው። ናው ኤችኤምኦ ብዙ ጊዜ የሚመከረው የጤና ኮምፕሊኬሽን ለሌላቸው ሰዎች ኢትስ አን ኢዚ ጎይንግ ፕሮሰስ። ናው ሁለተኛው ፒፒኦ ደግሞ ትንሽ ከኤችኤምኦ ኤክስትራ ዋጋ የበለጠ ሲሆን ነገር ግን ፒፒኦ አንዳንዶቹ ኤችኤስኤ ወይም ደግሞ የኢንቨስትመንት ቱል ይዘው ይመጣሉ እና እንደ ፍላጎታችን መጠን ማለት ነው የትኛው እንደሚያወጣን በሚለው ነገር አይተን ወይም ኤችኤምኦ ወይም ፒፒኦ መምረጥ እንችላለን ማለት ነው። ናው ሶስተኛው ኢፒኦ የሚባለው እሱ ከሁለቱም ከኤችኤምኦ እና ፒፒኦ የበለጠ ዋጋ ሲኖረው ነገር ግን ኢን ኔትወርክ እና አውት ኔትወርክ የሚባሉ ነገሮች አሉ። አሁን የግድ ፕሮቫይደሩ ባለው መሰረት ሕክምና ወይም ደግሞ ሆስፒታል ስፔሲፊክ ሆስፒታሎች ጋር መሄድ አይጠበቅበትም ማለት ነው እና ቤዝድ ኦፍ ዳት ሰዎች የትኛው እንደሚያዋጣቸው ብለው አይደር ኤችኤምኦ፣ ፒፒኦ ወይም ደግሞ ኢፒኦ የሚለውን ነገር ይመርጣሉ። ሰው ለእናንተ ደግሞ የትኛው የሚያዋጣችሁ ብላችሁ እነዚህን ሶስት ነገሮች መሰረት በማድረግ በሚቀጥለው ሴሌክሽን ጋር መስሪያ ቤታችሁ ሄልት ኢንሹራንስ ሴሌክት አድርጉ ሲባል አይ ሆፕ ይሄንን ቪዲዮ ይረዳችኋል ብዬ አስባለሁ። ጥያቄዎች ካሏችሁ ደግሞ ኮሜንት ጋር ጻፉልኝ። በሚቀጥለው ቪዲዮ እንገናኛለን። ሰላም ሰንብቱ። ቻው።